ከዛ ዲሊቨሪ ይኖራል። ዲሊቨሪ ያለው አዲስ አበባ ሆናችሁ ስልክ መግዛት የምትፈልጉ አይዞሽ ሜሪ ኦኬ 1 2 3 ሙሌ አቢባ ደቡብ አፍሪካ ሆናችሁ ወይንም ሌላ ቦታ ሆናችሁ እንዳስፉ እያየኋችሁ ነው። እዛ ሆናችሁ ምስጥ ሰዎች እያየኋችሁ አሉ። በጣም ብዙ ሰዎች ስልክሽን ተናገሪና የስራ ስልክሽን ነው የስራ ስልክሽን ተናገሪና Allah kam da gare ne da tsale kokan da ne akan ne yawo gare kuma gare amano Allah ሰላም አሁን ላይፍ ላይ አይተን የመጣው ክሮስ የታየ ያንግንም ከቦ እዚህ ለከተማ ጋር የሚኖረው ከባ አሉ ብዙ ነገር ከባ ያካይላ አራዳ ልጅ ነው ስልክሽ ተናገርሽ 35 ያፈልጉም እንዴ ባለቤቷ ፊዚሽን አይደለም መኪናውን አይታል መኪና ነው ይገዛል ያሳ እስቲ ሞተር ሰው ያየና eight wonder ያለው ሱፐር eight wonder መጣንደ ሰው አገኘ ወይ ስልኩን አንዴ ተሰጭኛለሽ ስልኩን አቀበኝ እንዴ ማለት ፈልጓል ማለት አራት አሪፍ ነው ያሰራው ኦሪጂናል ሰርቪስ ባላው አራዳ ሰላም በላችሁ ሰላም በላችሁ ይዞሩ ናቸው እንዳሉ ይሄም ሌላ ነው እርክ ለምን ወሰድ ወይ አባ ቴንክ አይ የሆነ ቦታ እየሄድን አሁን ላይፍ ሰላም ቴንክ ዩ አባ እሺ ይገናኝ እኪ ምን እና የቅድሙ መኪናዎችን የምትፈልጉ ሰዎች ቶሎ ቶሎ ብላችሁ ማናግሩኝ። መኪና አሪፍ መኪና አለ ኪራይ ምናምን ነገር ቤት ምናምን ገብታችሁ መዝናናት ፈዋብት። በነገራችን ላይ መኪና ለኔ በነፃ ነው ተሰጠኝ፣ በነፃ ማለት ነው። ከዚህ እስከሚንቀሳቀስ ከዚህ ደመልሼ እስከሚሄድ ተንቀሳቀስ ተብሎ በነፃ ነው ተሰጠኝ። የታባቱ ናት እሺ ዋው ለዋናን ቾሮ ሾክ ነው። ሰላም ነዲ አሎ አለ አራ እንሂድ በቃ እንቆስ ነው እዚህ ጋር ሰው ነው ምን አረጋል ይቅር በቃ የታኔ እንትና ፒያሳ ጋር አንዳርሰኝ ፒያሳ አድዋ ሙዚየም ዘልገባ አለ ወጣታና ግን የገብቼ ልጅ አንድ ሰንታ በቃ ጀለስ እዚሁ ነው ከበጀት ታውቂያለሽ ለማን ይሻላል ላ ትብሽሩ ወናየው አኖ አፎያ ይና ካርማ አቶሽብ ሊበጥን ይዋል ካከለ ሰጣችሁ ቤት ትገዛላችሁ ሊበጥን እኔ አሁን የገባው ማለት ነው ይታል እኔ ያስኩት ኦኬ ተፈለሱን ወይ ይችላል ትብሽብ እቺን ስም ሞዴል ነች 2005 ጥሬ ስንት ነው? ያልዞረ ነው 3 ነው ኮድ 3 ነው መሪያ ያከለሶና ኦኬ ስንት ነው? መጣ እሺ አየር ላይ እንመጣለን። ጥሬ ስንት ነው? 2.6 ያልዞረ ነው 2.6 ያልዞረ ነው
አየያን ፌድ አድርጓል እንጂ ፋብሪካ ቀለም ላይ ነው ያለው መኪና። ከውስጥም ከውጭም ቀለም አልደረበም መኪና። እሺ ሞዴሉ ባወርድ ኖሮ ቆንጆ መኪና ነበር። ግን ሞዴሉ የመጨረሻው ነው። ሳም እዚህ ጋር ማኪያቶ እየጠጣን እንትን ስላዘዝኩ ሂሳቡን ሁሉንም ጠይቃቸዋል። አንዴ ንገራቸው። ይሄን ስንት ነው ያልሽው? ይሄ 25 50 ከፊት ያለው ይሄ 23 ከፊት ያለው ያኛ 26 ነጭስ ነጭ 26 እዚህ ነው መኪናችን። ሰርጣለው ነው ልካውን ልብሱን ተባለ እንጂ የትኛው ነው የሚለው እኔ አዘን ነበር አላሰራው። እሺ የኛ ነው የሚበላው ነው የሚበላው ያሳኒ ክሮች ወይ ምን አልከን? ምን ይምጣላል? በቃ ልጅቷ ያመጣችው ጨርቅ አለ። ባይሆን እኛ የትኛውን የሚለውን መኪና ያው ዘሴ ማለት ይሄ መኪና አገዙ ፍጹም አይገናኝም። ዋለው ነው እሺ እንምጣ። እጅጌ ጉርድ እጅጌ ሙሉ ከሆነ 700 እናቱን ጉርዱን አለ ሁሉም እጅጌ ጉርድ ከሆነ ነው ያቺኛው የና ሰፈራ ሁለቱንም አንድ አይነት ነው ያለችው። እቺኛው ጉርድ ከሆነ 2005 እጅጌ ሙሉ ከሆነ ፎርቱን ጨምሮ እሺ ምን ይሻላል? ትመጣላችሁ ወይ? አረጋግጠን ጠይቀናል። በጥልፍ ነው ቢያሰፈው ተከመን ይተፋል። ያ ተጀምሮ ሰው መጀመሪያ መለካት አለባት። ሁለተኛ ደግሞ አንተ የመረጥከው አለ አይደል? ይድነቅ አደለ አዱ ይሄኛው ቢሆንስ ያንተው ማለት ነው። አሁን ሁለት አይነት ሆኗል ምርጫው ማለት ነው። የትኛውን የሚለው ነው ወሰደ አሻም ልክ ለልክ ስንገ ብዙ ሹራ ያለበት የቱ ነው መኪና የቱ ነው? ምን አይነት መኪና ነው? ግን አጠቃላይ 1600 ነው። ከዛ በኋላ 300 ለባንክ ለብር ቤት ተከፍላለህ። ከዛ ለባለቤቱ 13 ተከፍላለህ። ችግር አለ 5 የቦዲ ችግር ብቻ ነው። ኤርሚ
So it's fine. ስድስትም አውቶማቲክ ነው። አሎ እንዴት ነህ? ስማ የዛ የሽማግሌው መኪና አልኩ 2006 እነዚህ ጓደኞቼ ናቸው ይሸጥላቸዋል። የለም ኮሮላ እሺ ዛሬ ሐሙስ ነው ማክሰኞ ነው ከማጂ ጋር አገናኙት ቾኮሌሪን ስንት ነው መኪና ላይ እየጠበቅኩ ነው አለች ለወንድሜ ሲያወጣው እንደዚህ አይነት በጣም ምናምን ስለሆነ አንድ ከፋፋ አርቆ እንደዚህ ማለት እንጂ አሁን እነዚህ ኮሮና መኪና ይዞት ይገዛቸው አለ ነገ ይሰራ የነበረ ልጅ ነው። ክሮችና ዳይት ረጃጅሞች ልጆች አወቃቸው። አንደኛው ሰው እየመጣን ነው ትላለህ፣ ጠብቅ ያለ ባለበት እንዳትንቀሳቀስ 16 እሺ ችግር የለም 16 ባይሆን እሺ አናግራቸው እሱን እንዲገዛው ደውልና አታውራም እንዴ? ያው እየመጣው ነው መኪና ምሳ እንብላ ሽሮ ምሳ 16 ያልኩት ኦኬ ነው ያሸትልኝ ይችላል 16 2006 ነው ምናምን አውቶማቲክ ነው ካኪ ከለር ነው አውቶማቲክ ነው ካፋርቆ 16 ነው ካኪ ከለር ውስጥ ያለው ሳፋሪኮም ምናምን ስፖንሰር ነው መቶ ሺህ ነው ዋጋ አራኔ ገዛለው ዋይፋይ ዋይፋይ ማለት ቴሬ ነው ቢት ስናም እኔ አየርኩኝ እናቻለ እኔ ያሳገኝ ታክሲ ባገኘበት ነው። አካባቢውን እስቲ ገምቱ። አዲስ አበባ እዚህ ጋር ባስ ዋን ይላል ያራዳል ባስ አይናታሽ ለምን እኔም ጉሩፕ ያለን ሰጠውና ንገረኝ ትዝታ አለ ከሽሮ ሜዳ ምናምን ተቻኩሎ አይሆንም ኳስ ተጫውተህ የመጣ መገናኛ ይላል ኪሮች መገናኛ ኦኬ ጥቁር አንበሳ ይሄውን ጥቁር አንበሳ ነው ጥቁር አንበሳ እስቲ ከየት ተሳፍራችሁ ታውቃላችሁ? ከባስ በባስ እኔ አሁን ድሮ ኳስ ሲጮት ከሽሮ ሜዳ ፒያሳ እና አውቶቡስ ተራ ምናምን መጣ ነበር ከልጆች ጋር ሽሮ ሜዳ ይሁድ ከዛ ውጪ ግን በባስ ተሳፍሬያለሁ። ገርጂ እሺ አይደለም አሁን ያለንበት ገርጂ 52 ስል ገርጂ ሩታ ደረስካ እንዴ? አዎ መነሻው 52 ገርጂ ነው። ቸርቸር ከቸርቸር ቤት ከቸርቸር ጀርመን እንዴ ደርሳል። ጀርመኑ ሞክር አንድ ሁለት ሞክር ደርሳል ያራዳ ልጅ ሞክር ገርጂ 52 ትላል። መነሻ ነው አለ ያራዳ ከመርካቶ ጉርድ ሾላ ጎንቦራ ገርጂ 52 ቀበና ዋቸሞ ቤኪ ሰላም ነው በዚህ ይላው ሾላ ቀበና መገናኛ አሉ። ያራዳ ልጅ አይጠፋም እኮ ታክሲ ቀበና አውቀታል
ያ ቀበናን አውቀሻል። አንቺማ ዲጄ መሆን አለብሽ። 4 ኪሎ የቱ ነው መግቢያ? አሁን ቤተ መንግስቱ። እሺ አንቺ ካሳንቺስ ስላለ በውይይት ተሰረሽ ነው። አንቺ በውይይት ነው የሰረሽ። መንገዱን ላሹፋሽ የምር ሉጋዲስ ኢየሱስም አዲስ አበባ እኮ አምሮባታል ሆነ ለመናገር ስፔሻሊ ማታ ስትታይ በጣም ነው ቆንጆዬ የሆነችው። ላይቱ ምናምን እሷን ነው። ፒያሳ ማርካቶ 22 ማዞሪያ ቱሉዴምቱ ኧረ በስመ አብ ትሉዱ ተሳስተሃል አንተ ወጣከቱልኝ ሆማቸው ከላ ኦኬ ሆማቻየት ባሲ ማርኳሎ ባሲ ማርክ ነስ ሚን መኪኔን መሎ አብታሙ ሻው ነስ ሚን መኪኔ መሎ ማን ሆማቸውስ ነስ ባሲ መሎ አብታሙ ሻው ናኪ አተራ ሻውሚ ፖሊስ ገምት ኧረ እኔ ያ ፖሊስ የሚያሳየው አበድኩ እንደ እኔ ልታሳስረኝ ፖሊስ ያሳያል። ገምት አዮ ሽምሽም ሆኮ ሽምሽም ደማማኖ እንደ ሆኮ ሽምሽም ደምጊራ አለከን ሆኮ ሽምሽም ደጋስ ጉብና ሆኮ ባይዘዌ ብላቤኪ ካሜራ የመኪና በነፃ ነው የተሰጠው። ከዚህ ሀገር እስከምትመለስ ተብሎ ማለት ነው። በነፃ ነው። ተዝናና ተጫወት ምናምን ብሎ ምንም ማድረግ አይቻልም። እና መኪና መከራት ብትፈልጉ ሰዎች መኪና መግዛት ብትፈልጉ ሰዎች አለን እዚሁ አዲስ አበባ ኢንፎርሞቲ ሰርቼ ነው የተሰጠኝ። ኑ እና መከራት ትችላላችሁ። የሚገራረም መኪናዎች አሉ። ጽድት ያለ መኪናዎች አሉ። ናጋዛለን እናሻሽጣለን። እና በዚህ መኪና ደግሞ አሁን አንዳንድ ወረቀቶችን እየጨረስኩ ነበር። እዚህ የቆየሁት ኤርሚ ይታወቃል። ኤርሚ እንዴ ይዘጋል። እሱን ካሳየሁት ለዛም ይዘጋል። አይቻልም። ለኪ ጉዞ ወዴት ነው? ጉዞ ወደ መርካቶ አገር ቤት። ያ አሁን ምን መሰላችሁ መኪና የምትፈልጉ ሰዎች አናግሩን። ከሀገር ቤት ወደ ሀገር ቤት መጣችሁ መኪና ተከራይታችሁ እስከምትመለሱ ድረስ መዝናናት የምትፈልጉ ሰዎች አናግሩን። ስልክ ቁጥር አስቀምጫለሁ፣ ቪዲዮ ሰርቻለሁ። የአራዳ ልጆች የሊድ አሁን በዚች መኪና ብዙ ቦታ እየሄድኩኝ ቪዲዮ ሰራለሁ። እግዚአብሔር በረዳን መጠን የቻልነውን ነገር እያደረግን ለተወሰነ ጊዜ እዚህ ያለው ያው ይህንንም ስራ እንዲሰራ ነው። ለበጎ አድራጎትክ ወይንም ለበጎ ስራክ መኪና ይገባል ብሎ ነው ይህንን ነገር የሰጠኝ። እግዚአብሔር ይስጠው ወንድሜ። ያው ስሙ እንዲጠቀስ ባይፈልግም እግዚአብሔር ያክብር። ላስት ታይም ላይ ይሰራል፣ ስሙ ይነገራል። ላስት ታይም ላይ ግን ስሙንም እናገራለሁ፣ ቦታውንም በደንብ አድርጌ ያስታውቃለሁ። ድሮ ቶሎ ተመለስ ልጅ አቡሽ ለማለስ እዚህ እኮ ተመችቶኛል። እኔ እዚህ ተመችቶኛል። እግዚአብሔር በቂ ማስተር ጋራ በአካል ለምን አትደምና? ሄዳለሁ። አሁን እኮ ሄዳለሁ። አንድ ሚኒት ቤኪ ሃውዙ ላይፍ በጣም ናይስ ነው፣ በጣም አሪፍ ነው። ግን የሚባል ነገር አለ እዚህ አገር ላይ ማለት ነው። ስትመጡ ገንዘብ ብር ከሌላችሁ ጌታን ምንም ነገር አታደርጉም ማለት ነው። ብር ከሌላችሁ ሻይ ቡና ብላችሁ 10 ሺህ ብር ነው ከፍላችሁ የምትሄዱት። እግዚአብሔር ሻይ ቡና በቃ ሻይ ቡና ጀስት ሻይ ቡና ምናምን ሚሳ በልታችሁ 10 ሺህ ብር ነው የምትከፍለው። ስለዚህ ገንዘብ ማዘዝ ያስፈልጋል። ኑሮ ያለ ስራ ኑሮ ከባድ ነው። ያለ ስራ በቃ ገንዘቡን ካንቶት ያለ ስራ የሆነ ነገር የምታገኝ ነገር ያስፈልጋል። አዲስ አበባ ላይም ሆነ ኢትዮጵያ ላይ እየኖርክ እግዚአብሔር የሆነ ነገር life is too tough my bro. life is too tough. በጣም ታፍ ነው ላይፍ። እግዚአብሔር የፈለገ ብር ቢኖር የትም አያደርስም ማለት ነው። ስራ ካለ ግን በስራክ እየተንቀሳቀስክ የሆነ ነገሮችን እያመላለስክ ያን ብርም እየቀየርክ እየለወጥክ አሪፍ ደረጃ ትደርሳለህ። ምክንያቱም አንዴ ማደግ ለጀመረ ሰው ኢትዮጵያ አሪፍ ነው፣ ግን ለዛ ሲስተም ያስፈልጋል።
ውስጥ ካልገባችሁ ሲስተም ውስጥ ካልገባችሁ ብሩ ረካስ ነው። እንደ ማላዊያ ማለት ነው። በቃ ማላዊ ቢዲስ ዝም ብለህ ከፍለህ ነው የምትወጣው። እንደ ድሮ ምናምን ብር ቆጥረህ አትሰጥም። በባንክ ነው የሚከፍለው። ቡና ቤት ቡና 170 ብር፣ አንድ ሲኒ ቡና 170 ብር። ለዛውም በኢየሱስ ስም እናንተ እግዚአብሔርን አንድ ነገር ልንገራችሁ። እናቴ ትሙት የሆነች የኔ ቢጤ መጣችና ኪሴ ላይ ምንም የለም። እግዚአብሔርን ጉድ ነው። እግዚአብሔርን ኪሴ ላይ ምንም አንድ ብር የለም። ከዛ በቃ ካልሰጣኝ ምናምን እሺ ካሽ የለኝም ስል ምን አለች ታውቃላችሁ? ቴሌ ብር አለኝ። እናቴ ትሙት በቴሌ ብር ላክልኝ 20 ሆነ 10 አለች። እና በጣም ነው የገረመኝ። እግዚአብሔር ታሬ ነበር እንደው አብረን ነበር ከዛ በኢየሱስ በቃ ሁሉም ሰልጥኖ ምናምን ነገር አሁን በእጅ ቀርቷል። አርቶቶ እንደዛ አትበል እመችሻለሁ። ስለዚህ እዚህ ሀገር ላይ ብር የሚባል ነገር 100 ሺህ ብር ማለት ድሮ 10 ብር እንደ 10 ሺህ ብር የድሮ 10 ሺህ ብር የዛሬ 100 ሺህ ብር ያስነካል። 1 ሚሊዮን ብር ጌታ 100 ብር አሁን ላይ 1 ሚሊዮን። አሁን ምሳ በልተን ቁርስ በልተን እግዚአብሔርን ቁርስ በልተን ጌታ ምስክሬ ነው። እናቴን 1 ብር ሳልጨምር ነው የምነግራችሁ። 9870 ብር ቁርስ 9870 ብር እዚህ ቦሌ በኢየሱስ ቁርስ እኮ ነው እንዴ! ከዛ ቡና ምናምን ሳይጨመር። ስለዚህ በጣም ኑሮ ውድነቱ ሀይ ነው።